ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንሆ ልናጋራችሁ ተገኘን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል እናስደምጣችኋለን። ከባህር ማዶ ወጣ እንላለን። ምሽታችሁ ግን እንዴት ነበር? ውድ ቤተሰቦቻችን በጣሊያን ሳንሴሮ ዩሴፔ ሜዛ ስቴዲየም የነበረ ጨዋታ ለተመልካች እጅግ በጣም አዝናኝ፣ ለባርሴሎና በጣም የሚያስቆጭ፣ ለኢንተር ሚላን ደግሞ ውድ ምሽት ነበረ። እናንተ ግን እንደ ተመልካች እንዴት አገኛችሁ ጨዋታውን? ብዙ አነጋጋሪ ነገሮች አሉት ውድ ቤተሰቦቻችን። 120 ደቂቃ የፈጀውን ይህንን የእግር ኳስ ትንቅንቅ እናስቃኛችኋለን። ነገር ግን ልክ እንደ ሊዩስ ካምፓና ስቴዲየም በግብ የተንበሸበሸ ነበረ። አዲስ ክብረ ወሰንም የአውሮፓ ሻምፒዮንስ ሊግ ከሊቨርፑልና ከሮማ በኋላ የተጋሩበት ምሽት ነበር ሁለቱ። በርካቶች ጥያቄ የሚያነሱት እዚህ ጨዋታ ላይ እንዴት ኢንተር ሚላን አለፈ የሚል ነው። ምናልባት ጨዋታውን እስከ ረፍት ለተመለከተ ሰው ኢንተር ሚላን ጨዋታውን አሸንፎ ለፍጻሜ እንዳለፈ አውቆ ሊተኛ ይችላል። ነገር ግን ከዛ በኋላ ድፍን 5 ግቦች አመልጠውታል። የዳኛው ውሳኔ ጨዋታውን ቀይሮታል የሚሉት በርካቶች ናቸው። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ለባርሴሎና ምሽቱ ጨዋታ መውደቅ ተጠያቂው አልቢትሩ ናቸው ብለዋል። በእድሜ አንጋፋ የሆነው ኢንተር ሚላን ግን ወጣቶቹን የባርሴሎና ቡድን የጣለበት መንገድ አሁንም አነጋጋሪነቱ እንደቀጠለ ነው። የሲሞን ኢንዛጊ ኢንተር ሚላንን ግን በጣም አስገራሚ ነው። በ3 ዓመት ውስጥ ለሁለተኛ ጊዜ ለፍጻሜ ያድርሰውታል። ብዙ ትንቅንቅ፣ ብዙ ነገር በተመለከትንበት፣ ዳኛው ብዙ በተወቀሱበት፣ ላሚን ያማል የ17 ዓመት ተጫዋች በማይመስልበት ጨዋታ እንዴት ያሉ ነገሮች ተከሰቱ? ለእናንተ ወደ አድማጮቻችን እኛ ጨዋታውን የ120 ደቂቃውን ድራማ በጥቂት ደቂቃዎች እናስቃኛችኋለን። በሀሳብ መስጫ ሳጥናችን ላይ ግን እናንተ መልከታችሁን አጋሩን። ሌላኛው የፍጻሜ ተፋላሚ ክለብ ዛሬ ነው የምንለየው። ምሽት 4 ሰዓት በፓርክ ደ ፕሪንስ አርሰናል ከፓሪስ ሰን ዠርሜን በሚያደርጉት ጨዋታ እንለየዋለን። ይህንን ጨዋታ በተመለከተ አሰልጣኝ ማይክል አርቴታ የፕሪሚየር ሊግ ዋንጫ ከማጣት ጀምሮ የአውሮፓ ሻምፒዮንስ ሊግ ምሽት እንዴት እናሳልፈው በሚል ጉዳይ ላይ ለየት ያሉ እና አነጋጋሪ ጋዜጣዊ መግለጫዎችን ሰጥተዋል። ምናልባት ብዙ የሚያስቆጭ ነገር በዚህ ጋዜጣዊ መግለጫቸው ላይ እሳቸው አንስተዋል። ለአርሰናል ደጋፊዎች ግን የተወሰኑትን መርጠን እናጋራቸዋለን። ከሳቸው ጋር ደግሞ ቁጭ ብሎ ጋዜጣዊ መግለጫ የሰጠው ዴክላን ራይስ ነበረ። በርካታ ነጥቦችን አንስቷል። በተለይም የቶማስ ፓርቲ ወደ ጨዋታው መመለስ፣ ኦዴጋርድ ላይ ከሰሞኑ ከሚደርስበት ትችት አንጻር እና ጫናዎችን ከመቋቋም አንጻር ያነሳቸው በርካታ ነጥቦች አሉ። ለአርሰናል ደጋፊዎች በርካታ የቡድን ዜናን ይዘናል፣ እናስደምጣችኋለን። በማንቸስተር ዩናይትድ በኩል በተለይም አንድሬስ ሄሬራን በርካታ ዩናይትዳውያን ያስታውሱታል። በተለይም ጆዜ ሞሪኖ ለታክቲክ ጨዋታቸው በጣም ወሳኙ ተጫዋች ነበረ፣ ግን ከዛም በተጨማሪ በዩናይትድ ቁልፍ ተጫዋች ነበረ። ዩናይትድ ግን ኮንትራቱን አላራዝምም ብሎ ነበረ ወደ ፓሪስ ሰን ዠርሜን ሄደው። ትላንት በአንድ ቃለ መጠይቅ ከዩናይትድ ጎን እንደማይቆም አረጋግጧል። በዚህ ሳምንት ጨዋታ ብሩኖ ፈርናንዴዝ ሪከርድ ይሰብራል የተባለበት የዝውውር ሂሳብን በተመለከተና ብሩኖን በዚህ ዓመት በተለየ መንገድ እናነሷለን። ከዛ ውጭ ግን ማንቸስተር ዩናይትድ አካዳሚ ቤት ሄደን አንድ ተጫዋችን እናነሳለን። የኦናና ጉዳይ አሁን አጠራጣሪ ሆነዋል። ከሊቨርፑል ጋር በተያያዘ 2 የዝውውር መረጃዎችን እናጋራቸዋለን ለሊቨርፑል ደጋፊዎች ከተከላካይና ከአጥቂ መስመር ጋር በተያያዘ። ሌላኛው ግን በሰማዮቹ ቤት ቼልሲና እንደዚሁም ሌላኛው ሰማዮቹ ማንቸስተር ሲቲ በኩል ያዝናቸው ተጨማሪ መረጃዎች አሉ። ውድ ቤተሰቦቻችን ሪያል ማድሪድን ጨምሮ በአውሮፓ ትልቅ ክለቦችን የተመለከቱ ወቅታዊ ጥንቅሮችን እያጋራናችሁ ቆይታ እናደርጋለን። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በሀሳብ መስጫ ሳጥናችን ላይ ግን የምሽቱ ጨዋታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? አጋሩን። ስፖርታዊ መረጃዎቻችንን ዛሬም እንደውል ጊዜው ሀገራዊ ጉዳዮችን በማስቀደም እንጀምር ውድ ቤተሰቦቻችን። በሀገር ቤት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። በ28ኛ ሳምንት በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ፋሲል ከነማ ከስሁል ሽረ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ማርቲን ኪዛ በ11ኛው ደቂቃ ላይ ፋሲል ከነማን ቀዳሚ ያደረገ 2 ደቂቃ ብቻ ነው የፈጀባቸው ስሁል ሽሮች አቻ ለመሆን። 13ኛው ደቂቃ ላይ ብርሃኑ አዳሙ ግብ አስቆጠረና 1-1 በሆነ አቻ ውጤት ጨዋታው በዛው ተጠናቀቀ።
ውጤቱን ተከትሎም ፋሲል ከነማ ነጥቡን ከ34 ወደ 35 አሳድጎ 10ኛ፣ ስሁል ሽረ ነጥቡን ከ19-20 አድርሶ 17ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ሳምንት እነኚህ ሁለት ክለቦች ማክሰኞ ፋሲል ከነማ ከኢትዮጵያ መድን ለዚሁም ረቡዕ ስሁል ሽረ ከመቻል ጋር በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብራቸውን የሚያከናውኑ ነው የሚሆነው። ትላንት ካደረስናችሁ መረጃ ለማስታወስ ያክል የኢትዮጵያ ፕሪሚየር ሊግ ተጨማሪ ጨዋታዎች ነበሩ። ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ ኢትዮ ኤሌክትሪክን 1-0፣ እንደዚሁም ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ያደረጉት ጨዋታ ደግሞ 2-2 የተጠናቀቀ ጨዋታ ነበረ። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬም ቀጥሎ ይካሄዳል። ወላይታ ዲቻ ከአርባ ምንጭ ከተማ እንደዚሁም ኢትዮጵያ መድን ከባህር ዳር ከተማ ጋር እንደዚሁ በ28ኛ ሳምንት ዛሬ ቀጥለው የሚካሄዱ ጨዋታዎች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ውድ ቤተሰቦቻችን። ዛሬ ሁለት ትልቅ ጨዋታዎች ይደረጋሉ። አንደኛው ሁለተኛውን የአውሮፓ ሻምፒዮንስ ሊግ ተፋላሚ ቡድን ለመለየት በፓሪስ ሰን ዠርሜን እና በአርሰናል መካከል የሚደረግ የአውሮፓ ሻምፒዮንስ ሊግ ጨዋታ ሲሆን ሌላኛው ጨዋታ ደግሞ በሳውዲ ፕሮ ሊግ በአልናስር እና በአልኢቲሃድ መካከል የሚደረግ ትልቅ ጨዋታ ነው። የአውሮፓ ሻምፒዮኑን እናስቀድም ውድ ቤተሰቦቻችን። ዛሬ በአውሮፓ ሻምፒዮንስ ሊግ ሁለተኛውን የፍጻሜ ተፋላሚ ቡድን የምንለይበት ቀን ነው። ፓሪስ ሰን ዠርሜን ከአርሰናል ባለሜዳውን ፓሪስ ሰን ዠርሜንን እናስቀድም ውድ ቤተሰቦቻችን። ፓሪስ ሰን ዠርሜን ባለፉት 5 ጨዋታ 2 ድል አለው፣ 2 ጨዋታ ተሸንፏል፣ 1 ጨዋታ ደግሞ ባቻ ውጤት አጠናቋል። በአርሰናል በኩል ባለፉት 5 ጨዋታ 2 ድል 2 ሽንፈት 1 አቻ ያለው። የአርሰናል ሽንፈት የገጠመው አንደኛው በፓሪስ ሰን ዠርሜን ነው፣ ሌላኛው በሰሞኑ በእንግሊዝ ፕሪሚየር ሊግ በበርንማውዝ የደረሰበት ሽንፈት ነው። በእርግጥ ፓሪስ ሰን ዠርሜንም በስትራስቡርግ ተሸንፎ ነው የሚመጣው፣ ግን ሁለቱ ክለቦች የተሸነፉበት አውድ ፍጹም የተለያየ ነው። ፓሪስ ሰን ዠርሜን በርካታ ተጫዋቾችን ከተጠባባቂ ወንበር አስጀምሮ፣ አርሰናል ደግሞ በርንማውዝ ላይ በተለይም ቋሚ የሚባሉ ከቋሚ 11 ውስጥ የተወሰኑ ተጫዋቾችን ብቻ ቀይሮ የገባበትና የተሸነፈበት ጨዋታ ነበረ። ሁለቱ ክለቦች በመጨረሻ ጊዜ የተገናኙባቸውን 5 የእርስ በርስ ግንኙነት ነጥለን ብንመለከት አርሰናል 2ቱን አሸንፏል፣ 2 ጊዜያቸው ወጥተዋል። ፓሪስ ሰን ዠርሜን ባለፈው ሳምንት ኤሚሬትስ ሊያሸነፈው ድል አርሰናልን በብቸኝነት በእርስ በርስ ግንኙነት በብቸኝነት ያሸነፈው ጨዋታ ነበረ። ከዛ ውጭ ግን አርሰናል ቢያንስ 2 ጨዋታዎች የበላይነት ነበረው። አሁንም አርሰናል የማሸነፍ የበላይነቱን ይዞ ነው የሚመጣው። ግን የመጀመሪያው ዙር ጨዋታ በፓሪስ ሰን ዠርሜን በኦስማን ዴምቤሌ ብቸኛ ግብ 1-0 አሸነፈው ነው ጨዋታው የሚጀምረው። ዛሬ ምሽት 4 ሰዓት በሉዊስ ኤንሪኬ የሚሰለጥነው ፓሪስ ሰን ዠርሜን በማይከል አርቴታ የሚሰለጥነውን አርሰናል በፓርክ ደ ፕሪንስ ስቴዲየም ያስተናግዳል። ምሽት 4 ሰዓት ጨዋታው ይደረጋል። በጨዋታው ማን ወደ ፍጻሜ ያመራል፣ ማን ወደ ሙኒክ ያመራል፣ ማን ዛሬስ ለፍጻሜ ያላፊ ክለብ ይሆናል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታሰፍሩልን ትችላላችሁ። በሳውዲ ፕሮ ሊግ ዛሬ ትልቅ ጨዋታ ይደረጋል ውድ ቤተሰቦቻችን። አልናስር ከአልኢቲሃድ የሚያደርጉት ጨዋታ በመላው ዓለም ተጠባቂ ነው። ምክንያቱ ደግሞ ዋንጫ አሸናፊውን ለመለየት ፍንጭ የሚሰጥ ነው። በሳውዲ ፕሮ ሊግ አልኢቲሃድ አሁን በ68 ነጥቦች አንደኛ ነው። አልሂላል በ62 ይከተላል። እንደዚሁም አልናስር 60 ነጥብ አለውና እንግዲህ አሁን የዛሬውን ጨዋታ ከደመርን በሁለቱ ክለቦች መካከል 5 ጨዋታ ይቀራቸዋል ማለት ነው። 15 ነጥብ በሁለቱ መካከል ያለው ነጥብ ልዩነት ደግሞ 8 ነውና አልኢቲሃድ ለዋንጫው የሚቀርብበት፣ አልናስር የዋንጫ ተስፋውን የሚያለመልምበት ጨዋታ ነው። ምሽት 3 ሰዓት ከ30 ሲል ነው በኢትዮጵያን አቆጣጠር የሰዓት ቀመር ጨዋታው የሚጀምረው። 30ኛ ሳምንት መርሃ ግብር ነው። ክርስቲያኖ ሮናልዶ ምናልባትም በሳውዲ ፕሮ ሊግ ወይም በሳውዲ ቆይታው ከዋንጫ ጋር የሚገናኝበት ሌላ ትልቅ አማራጭ ካለ ዘንድሮ ይሄ ብቻ ሆኗል። ለማንኛውም ምሽት 3 ሰዓት ይደረጋል። ትልቅ ጨዋታ ነው። ይህንንም ጨዋታ እንድትመለከቱት በአክብሮት ጋበዝን። ኢንተር ሚላን በ3 ዓመት ውስጥ ለሁለተኛ ጊዜ ለፍጻሜ ሲያልፍ ተመለከትን። በምሽቱ ጨዋታ በሳንሴሮ ስቴዲየም የነበረው ጨዋታ ግን በርካታ ሊነሱ የሚገባቸው ነጥቦች አሉ። ጨዋታውን በተወሰነ መንገድ እናስቃኛችሁ ወደ ቤተሰቦቻችን። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ባርሴሎናን በ120 ደቂቃ ጨዋታ 4-3 በሆነ ውጤት ድል አድርጓል። ኢንተር ሚላንን የማሸነፊያ ግቦች ማርቲኔዝ፣ ካልሃንጉሉ፣ አሽቤሪ እና ፍራቴሲ ናቸው ያስቆጠሩት። ለባርሴሎና ግቦቹን ኤሪክ ጋርሻ፣ ዳኒ ኦልሞ እና ራፊኒ ያስቆጥረዋል። ኢንተር ሚላን በድምር ውጤት ባርሴሎናን 7-6 በማሸነፍ ለሻምፒዮንስ ሊግ ፍጻሜ ማለፋቸውን አረጋግጧል።
7-6 ውድ ቤተሰቦቻችን በሁለቱ ጨዋታ የተቆጠሩ የግብ ብዛት ድምሮች ናቸው። ኢንተር ሚላን ባለፉት 3 ዓመታት ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ሲደርስ የሴሪያው ክለብ ኢንተር ሚላን የፍጻሜ ጨዋታውን ከፒኤስጂ እና ከአርሰናል አሸናፊ ጋር ቀጣይ በሙኒክ አሊያንዝ አሬና ስቴዲየም እንደዚሁ ጨዋታቸውን የሚያደርግ ይሆናል። ምናልባት ለተመልካቾች ድራማውን እናስቃኛችሁ በደቂቃዎች ከፋፍለን። እስከ እረፍት ኢንተር ሚላን 2-0 ይመራ ነበረ። ማርቲኔዝ 21ኛው ደቂቃ ላይ ግብ አስቆጠረ። ቻልሆንጉሉ በጣም አጨቃጫቂው ፍጹም ቅጣት ምት፣ በተለይ አርሰን ቬንገር ራሳቸው በብዙ መንገድ የተቃወሟትን ፍጹም ቅጣት ምት እረፍት ሊጠናቀቅ አልቢትሩ በጨመሩት ተጨማሪ ደቂቃ 46ኛው ደቂቃ ላይ ከእረፍት በፊት አስቆጠረ። ከዛም እረፍት ወጡ ማለት ነው። ከረፍት ሲመለሱ ግን ለባርሴሎና ጋርሻ 54ኛው ደቂቃ፣ ዳኒ ኦልሞ 60ኛው፣ ራፊኒያ 88ኛው ደቂቃ ላይ ግብ አስቆጥሮ ባርሴሎና ጨዋታውን 3-2 ይመራ ነበር። ውድ ቤተሰቦቻችን ከዛ በኋላ 220 ሰከንዶች ይቀሩ ነበረ ማለት ነው ባርሴሎና ለፍጻሜ ሊያልፍ። አሴርቢ 93ኛው ደቂቃ ላይ ኢንተር ሚላንን አቻ አደረገና ጨዋታው በቀጥታ ወደ ጭማሪ ደቂቃ እንዲያመራ ያደረገው። ከዛ በኋላ ነው ፍራቴሲ 99ኛው ደቂቃ በጭማሪው 120 በጭማሪው 30 ደቂቃ ማለት ነው 99ኛው ደቂቃ ላይ ግብ አስቆጥሮ ኢንተር ሚላን 4-3 ጨዋታውን እንዲያሸንፍ ማድረግ የቻለውና ኢንተር ሚላን በእንደዚህ አይነት ቅጽበት ነበረ ጨዋታውን ያለፈው። ለተመልካች እሳቢና 13 ጎሎች በታዩበት መርሃ ግብር በደርሶ መልስ ማለት ነው ኢንተር ሚላን በታሪካቸው ለ7ኛ ጊዜ ነው ለአውሮፓ ሻምፒዮንስ ሊግ ፍጻሜ የደረሱት። አሰልጣኝ ሲሞኔ ኢንዛጊ ቡድኑን ከተረከቡ በኋላ ለሁለተኛ ጊዜ ቡድኑን ለሻምፒዮንስ ሊግ ፍጻሜ ያደርሰውታል። በሙኒክ በሚደረግ የፍጻሜ ጨዋታ ድል የሚቀናቸው ከሆነ 4ኛ የሻምፒዮንስ ሊግ ዋንጫን እንደዚሁ ማሳካት ይችላሉ ማለት ነው ኢንተር ሚላኖች። ከግቡ በኋላ ደስታዬን መቆጣጠር አልቻልኩም ብሏል ፍራቴሲ። የኢንተር ሚላን ወሳኝ ግብ ያስቆጠረው ፍራቴሲ ቡድኑ ለፍጻሜ እንዲበቃም እስከ መጨረሻው ሰዓት እምነት እንደነበረው ገልጿል። ማርከስ ቱራም እንደደከማ አይቼ ነበር ያለው ፍራቴሲ ሄጄ እኛ ነን የምናልፈው አትስጋ ብዬ ነግሬዋለሁ ብለዋል። ጎሉን ካስቆጠርኩ በኋላ ከመጠን በላይ ስጮህ ነበረ። ሁሉም ነገር ጥቁር ሆኖ ነበረ ሲታየኝ የነበረው ብለዋል ፍራቴሲ። አክሎም እኔ ተስፋ ለመቁረጥ የመጨረሻ ተጫዋች ነኝ፣ ነገር ግን ማመን ነበረብን። ማመን ይቀድማል፣ የመጀመሪያውም ነኝ ለማመንም ብሏል። በጣም አስደናቂ ምሽት ነበረ ተጫዋቹ ማሳለፍም የቻለው። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ቡድናቸውም ከውድድር ውጪ ቢሆንም ባደረገው ነገር መኩራታቸውን ገልጸዋል። በውጤቱም ተበሳጭቻለሁ ያሉት ሃንሲ ፍሊክ ተጫዋቾች ያላቸውን ሁሉ ሰጥተዋል፣ በቡድኑ እንቅስቃሴም ኮርቻለሁ ብለዋል። አክለውም በሚቀጥለው ዓመት በድጋሚ እንሞክራለን፣ ከዚህ ጨዋታ ተምረን በቀጣይ ደጋፊውን ለማስደሰት እንጥራለን ሲሉ ተደምጠዋል። በጨዋታው ዳኝነት ውሳኔ ላይ ቅሬታቸውን ያነሱት አሰልጣኙ ዳኛው ሚዛኑ ያልነበረም በውሳኔ ወደ ኢንተር ሚላን አመዝኗል። በተለይም 50-50 በነበሩ የአንድ ለአንድ ግንኙነቶች ላይ ኢንተር ሚላንን ጠቃሚ የነበሩ ውሳኔዎችን ሲወስን ነበር ብለውም አልቢትሩን ወርፈውታል። የኢንተር ሚላኑ የፊት ወሰር ተጫዋች ላውታሮ ማርቲኔስ ጨዋታውን ከህመም ጋር ማድረጉን ተናግሯል። ከጉዳቱ እንግዲህ አገግሞ ነው ወደ ጨዋታ መጥቷል ተብሎ የነበረው፣ ነገር ግን ከጉዳቱ እግሬን ማንቀሳቀስ ተቸግሬ ነበር ያለው ላውታሮ ማርቲኔስ ለ2 ቀናት ቤት ውስጥ ሳለቀስ አሳልፌያለሁ ብለዋል። ጨዋታውን ያደረገው እግር አስሮም ከህመም ጋር መሆኑን ያስረዳው ተጫዋቹ አሁን ጥሩ ስሜት አይሰማኝም፣ ለማገገም እሰራለሁ ሲል ተደምጧል። ጨዋታውን ያደረኩት ራሴን አስገድጄ ነው፣ ዝግጁ አልነበርኩም። እናቴ ጫወት አትፈልግም ነበረ፣ ስትጨነቅ ነበር፣ ለሷ ክብር ይሁንልኝም ብሏል ማርቲኔዝ። ከዓመት በፊት ፍጻሜውን ከተሸነፍን በኋላ ዋንጫውን ለማሸነፍ ኢላማ አድርገን ነበረ ብሏል ላውታሮ ማርቲኔዝ። አክሎም አሁን ዋንጫውን ማሸነፍና ታሪክ መስራት አለብን፣ ኢንተር ሚላን ታሪክ አካል መሆን እንፈልጋለንም ሲል ተደምጧል። ከድሉ በኋላ ምናልባት ግን አንድ ጥያቄ በዚሁ አጋጣሚ ለአርሰናል እና ለፓሪስ ሰን ዠርሜን ደጋፊዎች፣ የትላንት ጨዋታን ግን ተመልከታችኋል ወይ? ክለባችሁ ፓሪስ ሰን ዠርሜን አሊያም ክለባችሁ አርሰናል ከኢንተር ሚላን አሊያም ባርሴሎና ቢያልፍ ከባርሴሎና ጋር ከእንደዚህ አይነት ኢንቴንሲቲ ካላቸው ቡድን ጋር ግን መፋለም ይችላሉ ወይ? ክለቦቻችሁ በዚሁ አጋጣሚ አጋሩን።
ኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ በፍጻሜም የትኛውም ክለብ ቢደርሳቸው ለውጥ እንደሌለው ገልጸዋል። በፍጻሜ ቀላል ግምት ተሰጥቶን የምንጫወት ጊዜ አብቅቷል ያሉት ሲሞኔ ኢንዛጊ ጉዟችን አስደሳች ነበር፣ ሁለት ታላላቅ ክለቦችን አሰናብተናል ብለዋል። በፍጻሜ አርሰናል ወይም ፒኤስጂን የምመርጠው ነገር የለም ያሉት ኢንዛጊ እስካሁን እንደነበረው ሌላ ጠንካራ ቡድን የምንገጥመው ብለዋል። ተጫዋቾችን ቀይር ብባል በየትኛውም ተጫዋች አልቀይራቸውም ከላሚን ያማል ውጪ ብለዋል። ላሚን ያማል ግን ለመቆጣጠር በጣም አደገኛ ተጫዋች ነበር። እኔ ጨዋታውን ተመልክቼዋለሁና በፍጹም ከአንድ 17 ዓመት ተጫዋች በእንደዚህ አይነት ደረጃ ጥራት ያለው እግር ኳስን ሲጫወት መመልከት በጣም አስደናቂ ነው። ምናልባት ባርሴሎና ማለፍ ከነበረበት ለላሚን ያማል ሲባል ብቻ መሆን አለበት። በጣም አስደናቂ ምሽት ነበረ በግሉ ያሳለፈው። እሳቸው አንድም ተጫዋችን አልቀይርም ምናልባት ከላሚን ያማል ውጪም ብለው ለላሚን ያማል ያላቸውንም አድናቆት ገልጸዋል። ሪያል ማድሪድ የስፔን ላሊጋው ሌላኛው የባርሴሎና ተቀናቃኝ በ10 ዓመታቱ 6 ሻምፒዮንስ ሊግ አሸንፏል። ባርሴሎና እነሆ 10 ዓመት ሙሉም ዋንጫውን ሳያነሳ ወደ 11ኛ ዓመት ተሸጋግሯል። በዚህ መንገድ እንግዲህ የላሚን ያማል ተጋድሎ በምሽቱ ጨዋታ ፍጹም አሳዛኝ እንዲሆን የሚያደርገውም ለዚህ ነው። ምናልባት የላሚን ያማል ከአውሮፓ ሻምፒዮንስ ሊግ ፍጻሜ መቅረት ከባላንዶር ሽልማት ውጪ ሊያደርገው ይችላል እየተባለ ነው። ከሱ በተጨማሪ እነ ራፊኒያ እና ፔድሪ ለባላንዶር እጩ ነበሩ። ምናልባት አሁን የዛሬውን አላፊ ከለየነ በኋላ ወደ ሌላ ሚዛን ሊያደላ ይችላል። እነ ላውታሮ ማርቲኔዝ አሁን ሊነሱ ይችላሉ። ሌላኛው ደግሞ ምናልባት ለፍጻሜ ከደረሰ ፓሪስ ሰን ዠርሜን እንደ ኦስማን ዴምቤሌ ያለ ተጫዋች ደግሞ በትልቁ ለባላንዶር ሽልማት ሊታጭ ይችላል። ባርሴሎና ሻምፒዮንስ ሊግ ፍጻሜ ለመድረስ የቀረው 220 ሰከንድ ነበር። ወደ ቤተሰቦቻችን አልቢትሩ የጨመሩት ጭማሪ ደቂቃ አጋማሽ ላይ ነው ግብ የተቆጠረባቸው። 5 ደቂቃ አልቢትሩ ጭማሪ ደቂቃ ጨመሩ። የሁለት ደቂቃ ከ40 ሰከንድ ተጫውተው በኋላ ነው ግብ የተቆጠረባቸው። እስከዛ ድረስ ባርሴሎና ነበር አላፊ የሚሆነው። ጉንዶዋን ባርሴሎና ውስጥ ለባርሴሎና መጫወት የሌለባቸው ተጫዋቾች አሉ ብሏል። በምሽቱ ጨዋታ ላይ በተለይም ጨዋታውን ለባርሴሎና ለመሸነፉ ምክንያት የነበሩ ተጫዋቾች አሉ በሚል ማለት ነው። ከኢንተር 3ኛ ጎል በፊት ግን ጄራርድ ማርቲን ላይ የተሰራው ይህ የምትመለከቱት ጥፋት ዳኛው እንዴት አለፈው፣ ዳኛው ቢያልፈው ቫር እንዴት አለፈው በሚል ምናልባት በጨዋታው ላይ በትልቁ ቅሬታ ያስነሳው ቅጽበት እቺ ነበረች። በተለይም ዶምፍሪስ አሲስት ከማድረጉ በፊት ኳሱን ጄራርድ ማርቲን ላይ በግልጽ ጥፋት ሰርቶበት ነበረ። ግን አልቢትሩም ቫርም ሊያስቆሙት አልወደዱም። ዴንዝል ደምፍሪስ ግን በጣም የተለየ ተጫዋች ነው። ውድ ቤተሰቦቻችን በእውነት በሁለቱም ጨዋታ ላይ ኢንተር ሚላን ለማለፉ ደግሞ ምክንያት ከጠራን እሱ ነው። ትላንትና ብቻ 92 ኳስ ረክቷል። 12 ኳስ በተቃራኒ ቡድን ሳጥን ውስጥ ነው የነካው። 5 ቁልፍ ኳስ አቀበለም። ከ7 ድሪብል 4ቱን አሳክቷል። ከ3 ታክሎች 2ቱን አሸንፏል። ከ16 የአንድ ለአንድ የመሬት ላይ ግንኙነት 10ን አሸንፏል። ከ5 የአየር ላይ ኳስ 5ቱንም አሸንፏል። 2 ኢላማውን የጠበቀ ሙከራ አደረገ። 2 ግብ አስቆጠረ። 3 አሲስት አደረገ በድምሩ ማለት ነው። ይሄ በጣም የተለየ ያደርገዋል ተጫዋቹን። በሁለቱ ጨዋታ የተመለከትነው እንመለሳለን። እዚህ ተጫዋች ለአንድ አስገራሚ መረጃ የሚዘንላችኋል። ኢንተር ሚላን አንድሬ ኦናናን ለማንቸስተር ዩናይትድ በ47 ሚሊዮን ፓውንድ በቀጥታ ገንዘብ ከሸጠ በኋላ ያን ሶመረን በ5 ሚሊዮን ፓውንድ አስፈረመ። የጨዋታው ኮከብ ነበር። እሱ ብቻ አይደለም ውድ ቤተሰቦቻችን በሁለቱ የደርሶ መልስ ጨዋታ በሊዩስ ካምፓና ስቴዲየም እና በሳንሲሮ ስቴዲየም ላይ በድምሩ 14 ያለቀላቸው ኳሶችን አድኗል። የጨዋታውም ኮከብ በምሽቱ እሱ ነበረ። ኢንተር ሚላን 3-2 መመራቱን ተከትሎም ከረፍት ሊጠናቀቅ ማለት ነው ሁለተኛው 45 ሊጠናቀቅ ማለት ነው መመራቱን ተከትሎ ደጋፊዎች ሳንሲሮን ለቀው ከሜዳ ተስፋ በመቁረጥ ወጥተው የነበረ ሲሆን 93ኛው ደቂቃ ላይ ኢንተር ሚላን 3-3 ሲሆን ጎል ሲያስቆጥር ወደ ስቴዲየሙ መልሰን እንግዲህ ለመግባት ጥያቄ ቢያቀርቡም በጥበቃ ኃላፊዎች ተባረዋል እነኚህ ደጋፊዎች። ስለዚህ 120 ደቂቃውን በቴሌቪዥን ስክሪን ነው ለመታደም የተገደዱት የኢንተር ሚላን ደጋፊዎችና አንዳንድ ጊዜ አልቢትሩ ፊሽካ እስካልነፋ ድረስ ጨዋታ አልቋል ለማለት ይቸገራል። ይህንን ቅጽበት በቅርብ ጊዜ ማንቸስተር ዩናይትድ ከሊዮን በነበረው የኦልትራፎርድ ጨዋታ ኦልትራፎርድን ለቀው የወጡ የማንቸስተር ዩናይትድ ደጋፊዎች በቴሌቪዥን ስክሪን ጨዋታውን ለመመልከት ተገደው ነበረ። ትላንትና ደግሞ ተረኛው የኢንተር ሚላን ደጋፊዎች ነበሩ መልሳችሁ ስቴዲየም አትገቡም የተባሉት።
9 የጎል ሙከራ 5 ኢላማን የጠበቀው የጎል ሙከራ ላሚን ያማል በትላንትናው ቅጽበት ብቻ አድርጓል። አንድ አጋጣሚ ግን እንንገራችሁ ኢንተር ሚላን 3-3 የሆኑበት ቅጽበት ከመፈጠሩ በፊት ላሚን ያማል የሞከረው ኳስ ብረት መለሰበት። ያ ብረት የመለሰው ኳስ ነው ሄዶ ለኢንተር ሚላን ግብ የሆነው። በምሽቱ ጨዋታ ግን 9 የጎል ሙከራ 5ቱ በእሱ በኩል ኢላማውን የጠበቁ ነበሩ። ከነኙ ስታዲያ ያን ሶመር ነው ያዳነበት ከብረት ከመለሰበት አንድ ኳስ ውጭ አራቱን ያን ሶመር እንዳጠቃላይ 6 ጊዜ 61 ጊዜ ከኳስ ጋር ንክኪ ነበረው 3 ጊዜ ኳሱን ፓንች አድርጎ ማውጥቷል። በተለይም 2 ለአግዳሚ ብረቱ የቀረቡ ኳሶችን ነው ያዳነው። 8 ኳሶችን ደግሞ ከግብ ክልሉ አርቋል። 7 ኳሶችን በአጠቃላይ እንደ ቡድን አድኗል። ወደ 0.95 ግብ የሚሆን ኳስ ነው የተከላከለው። ላሚን ያማል በምሽት ጨዋታ ከዚህ አይነት ግብ ጠባቂ ጋር ነበር የተፋጠጠውና አንዱን ብረት ሲመለስበት አራቱን ግን ግብ ጠባቂው አድኖበታል። ራፊኒያ በሻምፒዮንስ ሊግ በዚህ ሲዝን 13 ጨዋታ 13 ግብ 8 አሲስት በሻምፒዮንስ ሊግ ታሪክ ሮናልዶ 2013-14 በመቀጠል በአንድ ሲዝን 21 የግብ ተሳትፎን ያደረገ ተጫዋች ነው። ይህም የመጀመሪያው ባርሴሎና ተጫዋች ያደርገዋል። ከሜሲ በላይ ሆኗል ማለት ነው። በዚህኛው ሪካርዱ በባርሴሎና ታሪክ በሻምፒዮንስ ሊግ በአንድ ሲዝን 21 ግብ ተሳትፎን ያደረገ ተጫዋች የለም። በሻምፒዮንስ ሊግ ታሪክ በአንድ ሲዝን 21 የግብ ተሳትፎን ያደረገም የመጀመሪያው ብራዚል ተጫዋች ነው። ግን ከአውሮፓ ሻምፒዮንስ ሊግ ከፍጻሜ መቅረቱን ተከትሎ በዚህ ዓመት ሪካርዱን ከሮናልዶ ጋር መጋራት እንጂ ማለፍ ያልቻለበትም አጋጣሚ እንደዚሁ ተፈጥሯል። ፍራንሴስኮ አሴርቢ 37 ዓመቱ ሲሆን ለ20 ዓመት ያክል ፕሮፌሽናል ተጫዋች ሆኖ ሲጫወት አንድም የሻምፒዮንስ ሊግ ግብ አላስቆጠረም ነበር። ትላንትና ግን የመጀመሪያ ሻምፒዮንስ ሊግ ግቡ ባርሳን ከድል አፋፍ ላይ ያስቀርቶታልና ደስታዬን ለዛ ነበረ መቆጣጠር አቃተኝ ሲል የነበረው። አርሰን ቬንገር ፍጹም ቅጣት ምቱን ተቃውሞታል። ቫር ላይ ስሎ ሞሽን መጠቀም በኃይለኛው እቃወማለሁ፣ እንደዚህ አይነት ፔናልቲዎች ትልቅ ተቃዋሚም ነኝ ብለዋል እሳቸው በግላቸው። እሳቸው እንደሚሉት ከሆነ በፍጹም በፈጣን እንቅስቃሴ ነበረ በመልሶ እይታም ጨዋታው መታየት የነበረበት። በስሎ ሞሽን ከታየ ፍጹም ቅጣት ምቶች ለሁሉም ጥፋቶች ያሰጣል። ነገር ግን የጨዋታውን እንቅስቃሴ ኳሱን በምን ያክል መጠን ተጫዋቹ አግኝቶታል የሚለው ነገርና ሌሎች ነገሮች መታየት ነበረባቸው። ነገር ግን ምስሉ በዝግታ ከታየ አይደለም ይሄኛው ንክኪ ሌሎች በርካታ ንክኪዎች ፍጹም ቅጣት ምት ያሰጣሉ። እኔ እንደዚህ አይነት ፍጹም ቅጣት ምትን ደጋፊ አይደለውም ሲሉ በአጠቃላይ በዳኝነት ውሳኔው በነበሩ እንቅስቃሴ ደስተኛ አይደለውም ሲሉ ተደምጠዋል። ብዙ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ በመድረስ 18 ጊዜ ሪያል ማድሪድ 11 ጊዜ ሚላን ደረሰ። ሊቨርፑል 10 ጊዜ፣ ባርሴሎና 8 ጊዜ፣ ዩቬንቱስ 9 ጊዜ፣ ቤኔፊካ 7 ጊዜ፣ እንደዚሁም አያክስ 6 ጊዜ፣ ማንቸስተር ዩናይትድ ወደ 5 ጊዜ መድረስ ችለዋል። ፍጻሜውን በማንሳት ሪያል ማድሪድ 15፣ ኤሲ ሚላን 7፣ ሊቨርፑል 6፣ ባየር ሙኒክ 6፣ ባርሴሎና 5፣ አያክስ 4 ጊዜ፣ ማንቸስተር ዩናይትድ እና ኢንተር ሚላን 3 ጊዜ። ምናልባት ኢንተር ሚላን አያክስን ሪከርድ ሊጋራ ይችላል ዘንድሮ። ቼልሲ፣ ዩቬንቱስ፣ ኖቲንግሃም ፎረስት፣ ፖርቶ እና ቤኔፊካ ሁለት ጊዜ ሲያነሱ ማንሲቲ 1 ጊዜ አንስቷል። በአጠቃላይ 14 ክለቦች የአውሮፓ ሻምፒዮንስ ሊግን ደጋግመው ጎብኝተውታል ማለት ነው። ኢንተር ሚላን ለመጨረሻ ጊዜ ዋንጫውን ሲያነሳ 2010 ላይ ጆዜ ሞሪኒዮ ባርሴሎናን 3-2 በድምር ውጤት አሸንፈው ነበረ። ባርሴሎናን እንግዲህ ከ15 ዓመት በኋላ በ7-6 የድምር ውጤት ጥለውታል ሲሞኔ ኢንዛጊ። ምናልባት የጆዜ ሞሪኒዮን ታሪክ ይደግሙታል ወይ? እሳቸውም ባርሴሎናን ጥለው አልፈው ፍጻሜ ላይ ያሸነፉ ጆዜ ሞሪኒዮ አሁን ደግሞ ሲሞኔ ኢንዛጊም ከ15 ዓመት በኋላ ጥለውታል በድምር ውጤት። ሁለቱም በአንድ ግብ ልዩነት ነው በድምር ውጤት የጣሉት። ይህንንስ ያሳካሉ ወይ ሲሞኔ ኢንዛጊ የሚለው የሚጠበቅ ነው የሚሆነው። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ደርሶ መልስ ጨዋታ ትልቁ ውጤት ሊቨርፑል ሮማን 7-6 በድምር ውጤት አሸንፎ ያለፈበት ነበረ። ይህ ሪካርድ ነበረ። ትላንትና ኢንተር ሚላን ይሄን ሪካርድ ተጋርቶታል። ባርሴሎናን 7-6 በተመሳሳይ ውጤት በማሸነፍ ማለት ነው። ስለዚህ የፍጻሜ ጨዋታ ላይ የሚሳተፈው ኢንተር ሚላን እንደዚህ አይነት ሪካርድንም ይዞ ነው። ያ ሪካርድ ተይዞ የነበረው በ2017-18 የውድድር ዓመት ላይ ነበረ። ላሚን ያማል በአጠቃላይ 14 ድሪብሎችን በምሽቱ ጨዋታ ፈጽሟል። ይሄም ኔይማር ጁኒየር 2020 በኋላ በአንድ ጨዋታ ከፈጸመው ከፍተኛ ድሪብል በኋላ በመቀጠል ትልቁ የአውሮፓ ሻምፒዮንስ ሊግ ድሪብል ሆኗል። ላውታሮ ማርቲኔዝ በአውሮፓ ሻምፒዮንስ ሊግ ባለፉት 7 ጨዋታ ግብ አስቆጥሯል።
እጅግ በጣም አስደናቂ ጉዞ ላይ ይገኛል። ስላቫ ፕሪስቶላቫን፣ ሞናኮ፣ ፌኖርድ፣ ባየር ሙኒክን፣ ባርሴሎና ላይ እንደዚሁ ግብ አስቆጥሮባቸዋል። ያውም ከነጉዳቱ እየተጫወተ ማለት ነው። ሞናኮ ላይ ደግሞ ሃትሪክ ጭምር ነው የሰራባቸው ባለፉት የአውሮፓ ሻምፒዮንስ ሊግ 7 ጨዋታዎች ላይ ማለት ነው። ሃካን ቻንጉሉን በፍጹም ቅጣት ምት ደረጃ ፍጹም የተለየ ተጫዋች ነው። 55 ፔናልቲ መጥቷል። 49 አስቆጥሮ የሳታቸው 6 ብቻ ናቸውና የማስቆጠር ንጻሬ ፍጹም የተለየ ነው። የትላንትናውንም ፍጹም ቅጣት ምት ወደ ግብነት የቀየረው እሱ ነው። ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ውድድሮች በሜዳቸው ዩሴፔ ሜዛ ወይም ሳንሴሮ ስቴዲየም ላይ 974 ቀናት ተቆጥሯል። ውድ ቤተሰቦቻችን ሽንፈት ከገጠማቸው አሁንም ሽንፈት አልገጠማቸውም። ትላንትናም ድል አድርገው አልፈዋል። ውድ ቤተሰቦቻችን ባርሴሎና በዚህ ዓመት ትሪፕል ወይም ኳድሪፕልን መስራት ህልም ሆኖበት ቀርቷል ማለት ነው። ኮፓ ዴለርን ያሳክቷል። የስፔን ሱፐር ካፕን አሳካ። ከሻምፒዮንስ ሊግ ውጭ ሆነ ላሊጋ በጣት የሚቆጠሩ ጨዋታዎች ወይም 2 ጨዋታዎች ብቻ ይቀሩታል። ሁለቱን ቀጣይ የሪያል ማድሪድ እና ቀጣይ ጨዋታን የሚያሸንፍ ከሆነ ግን የላሊጋው ባለ ክብር ይሆናል። ዛሬ ፍሊክስ ዡዌር በሚመሩት ጨዋታ ፓሪስ ሰን ዠርሜን ከአርሰናል ጨዋታቸውን ያደርጋሉ። በአርሰናል በኩል ሰፋ ያለ ቡድን ዜና ይዘናል። የአርሰናል ደጋፊዎች በፕሪሚየር ሊግ መረጃ እናነሳላችኋለን። ዛሬ ደግሞ ሌላኛውን ተፋላሚ ክለብ እንለያለን ማለት ነው። የአርሰናል ደጋፊዎች ግን እስከ ፕሮግራማችን ፍጻሜ ቆዩ። ተጨማሪ መረጃ ስለያዝን ሪያል ማድሪድ ከኤል ክላሲኮ ግጥሚያ በኋላ የአንቸሎቲን ከክለቡ መልቀቅ ይፋ ያደርጋል። ሁሉም ነገር ያበቃለት ብሎታል ማርካ። እሳቸውን በቀጥታ ወደ ብራዚል ብሔራዊ ቡድን ሲያቀኑ ቀጣዩ እሳቸው አልጋ ወራሽ የሚሆነው ደግሞ ዣቪ አሎንሶ እንደሆነ ይጠበቃል። ስለዚህ የእሁዱ ጨዋታ የካርሎ አንቸሎቲን ስንብት ይፋ ያደርጋል። ውጤቱ ምንም ቢሆን ተብሏል። ግን ኤል ክላሲኮ ድባብ ሲባል እስከዛ እንደማይነገር ተረጋግጧል። አሁንም ቢሆን ግን የሪያል ማድሪድ የዝውውር ፖሊሲን አይቀይሩትም ነው የተባለው። ፍሎሬንቲኖ ፔሬዝ ኮንትራክታቸውን ያጠናቀቁ ተጫዋቾች በነፃ ማስፈረሙን ወደፊትም ይቀጥላል ሲል ማርካ አስነብበዋል። ከዲዛይር ዱዊ ጋር በተያዘ እሳቸውም ከፓሪስ ሰን ዠርሜን ሊያመጡት ከወደዱት ተጫዋች አንደኛው ነበረ። በርካታ ተጫዋቾችን ተመልክተዋል። በገንዘብ ደረጃ እነ ዊሊያም ሳሊባ ገንዘብ ያስወጧቸዋል። እነ ኤንዞ ፈርናንዴዝ እንደ ብሩኖ ፈርናንዴዝ ያለም ተጫዋች በአማካይ ስፍራ ላይ ስማቸው ሲያዝ ነበር። ገንዘብ ሊያስወጡ የሚችሉ ተጫዋቾች ነበሩ እነኚህ። ሌላኛው ዲዛይር ዱዊ ነበረም። ነገር ግን ዲዛይር ዱዊ በፓሪስ ሰን ዠርሜን እንደሚቆይ ተረጋግጧል። ለየትኛውም ክለብ ምንም አይነት የዝውውር ጥያቄ በፓሪስ ሰን ዠርሜን በኩል የመቀበል ፍላጎት የላቸውም ተብሏል። በዚህ ምክንያት ፍሎሬንቲኖ ፔሬዝ በዲዛይር ዱዊ ላይ ያላቸው ፍላጎት በዚህ ዓመት ክረምት እንደማይሳካ ነው ፉት መርካቶ በፊት ገጹ ላይ ይዞት የወጣው። ስለዚህ ሪያል ማድሪድን በሚያጠናክረው ቀጣይ ቡድን ውስጥ ዲዛይር ዱዊን አንመለከተውም። ፓሪስ ወደ ፍራንስ ሊጋ ማደጉ በዚህ ሳምንት ነገርናችሁ። ወደ በሜትሮች የሚቆጠር ርቀት ነው ያለው ስቴዲየሙ ከፓርክ ደ ፕሪንስ እና ቀጣይ ውድድር ዓመት የፓሪስ ደርቢን እንመለከታለን በፓሪስ ሰን ዠርሜን እና በፓሪስ ክለብ መካከል። በነገራችን ላይ በጣም ለየት የሚያደርገው ነገር ፓሪስ ክለብ ወደ ፍራንስ ሊግ ለማለፍ ከ6 እስከ 8 የሚጠጉ በፍራንስ ሊግ የተጫወቱ ልምድ ያላቸውን ተጫዋቾች ወደ ቡድኑ ካሰባሰበ በኋላ ነው በአመቱ ያለፈው። ለየት የሚያደርገው ሌላኛው ቅጽበት ደግሞ ወደ ቤተሰቦቻችን በዓለማችን ላይ አሉ በተባሉ ሀብታሞች የተያዘ ክለብ ነውና ቀጣይ ሌላኛው ፓሪስ ሰን ዠርሜን እንደሚሆን በርካቶች ጥርጥር የላቸውም። እንደሚታወቀው ፓሪስ ሰን ዠርሜን በናስር አልካላፊ በአረቡ ባለሀብት የተያዘና ረብጣ ብሮችን ፈሰስ የሚያደርጉበት በቅርብ ዓመታት ውስጥ ሀያል እንዳደረጉት ይታወቃልና ያንን ሀያልነት መገዳደር የሚችል ባለሀብት ጭምር ነው ይሄንን ፓሪስ የተባለ ክለብ ያዘውና ቀጣይ ውድድር ዓመት የቱጃሮቹን ፍልሚያ የቱጃሮቹን ደርቢም በፓሪስ እንመለከታለን ማለት ነው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ መረጃዎችን እየተከታተላችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ መልካም ቆይታ ተመኘን። በፕሪሚየር ሊግ በበርካታ ክለቦች ይፈለጋል የፊዮሬንቲናው ተጫዋች። በተለይም በፕሪሚየር ሊግ እንደ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ ጨምሮ በርከት ያሉ ክለቦች ፔትሮ ካሙዞን ከፊዮሬንቲና ለማስፈረም ፍላጎት አላቸው ተብሏል። በአመቱ መጨረሻ ላይ እንግዲህ ከሴሪያው ክለብ ይለቃል እየተባለ ነው ይወጣት ተጫዋቹን ለማስፈረም በሚደረገው ጥረት ላይ ግን እስካሁን አንድም ተጨባጭ እንቅስቃሴ ያደረገ ክለብ ባይኖርም ሚረር ስፖርት ይዞት በወጣው መረጃ መሰረት ግን ትልልቅ የሚባሉ የፕሪሚየር ሊግ ክለቦች ይህን ተጫዋች ከፊዮሬንቲና ለመውሰድ ፍላጎት አላቸው ተብሏል። ቶትናም ሆትስፐርስ ደግሞ በአመቱ መጨረሻ ሪቻርልሰንን የመልቀቅ ፍላጎት አለው። የቀድሞ ክለቡ ኤቨርተን ተጫዋቹን የግላቸው የማድረግ ፍላጎት አላቸው።
በቶተንሃም ሆትስፐርስ በኩል ለፕሪሚየር ሊግ ክለብ የሚወስዱት ከሆነ 40 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። ነገር ግን ወደ ሳውዲ አረቢያ እንዲሄድ ነው የሚፈልጉት። እንደ ጊቭ ሚ ስፖርት ዘገባም ከሆነ ትልቅ ገንዘብ ለማግኘት ተጫዋቹ ወደ ሳውዲ ማብራት አለበት። በዚህ ረገድ የሳውዲ ክለቦችን ፍላጎት አላቸውና በቀጣይ ውድድር ዓመት የክረምት የዝውውር መስኮት ሲከፈት ማለት ነው በትልቁ የሚጠበቀው ዝውውር ነው የሪቻርልሰን። የቀድሞ ክለቡ ኤቨርተን ግን ዋነኛ ፈላጊ ሆኖ መጥቷል። የቀድሞ ተጫዋቹን ለማስፈረም ሌላ ጥረት እያደረገ የሚገኘው ኤቨርተን ከማንቸስተር ሲቲ ነው። ጆን ስቶንስን ከሲቲ የማስኮብለል ፍላጎት አላቸው። ማንቸስተር ሲቲዎች ተጫዋቹን ለመልቀቅ ፈቃደኛ ናቸው እየተባለ ይገኛል። በሚቀጥለው ውድድር ዓመት የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ራሳቸውን በተለየ መንገድ ማጠናከር ይፈልጋሉ። በጥር የተጫዋቾች ዝውውር መስኮት በርካታ ተጫዋች ነው የገዛው ማንቸስተር ሲቲ። ነገር ግን ቀጣይ ክረምት ላይ ጆሴፍ ፔፕ ጋርዲዮላ ቡድኑን በአዲስ መልክ እናጠናክራለን ብለዋል። በዛው ተቃራኒ ደግሞ ከቡድኑ የሚለቁ በርካታ ቁልፍ ተጫዋቾች አሉ። የኬቨን ደብሮይናን ሰማን። በቅርቡ የሚጠበቀው ደግሞ ሌሎች ተጫዋቾች እንደ አይካይ ጉንዶዋን፣ በርናንዶ ሲልቫ ይጠበቃሉ። ሌላኛው ደግሞ ተከላካይ መስመር ላይ ጆን ስቶንስ ነው። ይህን ተጫዋችም እንዲለቅ ይፈቅዱለታል። ሌላኛው የዚህ ተጫዋች ፈላጊ ከሳውዲ አረቢያ ክለቦች በተጨማሪ ደግሞ የቀድሞ ክለቡ ኤቨርተን ነው። በዘንድሮ የውድድር ዓመት በቼልሲ ቤት ከአዲስ ፈራሚዎች ውስጥ ፔድሮ ኔቶ ይጠቀሳል። በዘንድሮ የውድድር ዓመት ፈጣን የፕሪሚየር ሊግ ተጫዋቾች ውስጥ አንደኛው ፔድሮ ኔቶ እንደሆነ ይታወቃል። የቼልሲን ፈጣኑ ተጫዋች እሱ ነው። በዘንድሮ የውድድር ዓመት በአጠቃላይ በሊጉ ፔድሮ ኔቶ 47 ክሮሶችን አድርጓል። አንድም የመስመር አጥቂ ይህን ያክል ክሮሶችን ወደ ፍጹም ቅጣት ምት ውስጥ ወይም ወደ አጥቂ ክፍል አላሻገረም፣ ክሮስ አላደረገም። በዚህ ረገድ ትልቁ ቁጥር ነው የፔድሮ ኔቶ። ዘንድሮ በተለይም በቦታው ላይ በርካታ ተጫዋቾች ነበሩት እነ ኑኖ ማዱኬ፣ ጄደን ሳንቾ፣ ኮል ፓልመር። ነገር ግን ተጫዋቹ ባሳየው ብቃት የቦታው ቀዳሚነትም ሰጥተው በብዙ ጨዋታዎች ማሬስካ ሲያጫውቱት ነበረ። በሚቀጥለውም የውድድር ዓመት የቡድኑ የቁልፍ ተጫዋች ነው ብለዋል። በቼልሲ ቤት ውስጥ በተለይም ለቡድኑ በእንደዚህ አይነት ደረጃ በወጥነት ላለመጓዙ የአዲስ ተጫዋች መብዛት ጉዳት ነው። አዲስ አሰልጣኝ መሆኑ ቢባልም ከአዲስ ተጫዋቾችም ግን እንደ ፔድሮ ኔቶ ያሉ ተጫዋቾች በመጡበት ዓመት አስደናቂ ቁጥር አሳይተዋል። አሌክሳንደር ኢሳክ አሁንም የሊቨርፑል ቁጥር 1 የአጥቂ ስፍራ ኢላማ ነው ይላል የስካይ ስፖርት ዘገባ። ስካይ ስፖርት በፊት ገጹ ላይ ይዞት በወጣው መረጃ መሰረት አሌክሳንደር ኢሳክ ቁጥር 1 ምርጫ ነው ብለዋል። ይህን ተጫዋች ከኒካስል ዩናይትድ ለመውሰድ ግን ሁለት ነገሮች በትልቁ ይጠበቃሉ ለሊቨርፑል። አንደኛው ለኒካስል ዩናይትድ ሪካርድ የሆነ ገንዘብ ከ100 ሚሊዮን ፓውንድ በላይ ነው። በርካቶች እስከ 150 ሚሊዮን ፓውንድ ኒካስል ሊጠይቅ ይችላል እያሉ ነው። ሌላኛው ደግሞ ከሌሎች ፈላጊ ክለቦች የሚጠብቀው ፉክክር ነው። ምናልባት ግን የአሌክሳንደር ኢሳክ ዝውውር የማይሳካ ከሆነ እንደ ስካይ ስፖርት ዘገባ ከሆነ ሌሎች አማራጮች አሁንም በሊቨርፑል በኩል አሉ። ቪክተር ጊዮኬሬስ፣ ሁጎ ኤኬቴኬ፣ ሊያም ዴላፕ እና ቪክተር ኦስሜን ገበያው ላይ ያሉ። በሊቨርፑል በኩል ግን በዋነኝነት ሁጎ ኤኬቴኬ የተያዘው ነው። ቪክተር ጊዮኬሬስ፣ ሊያም ዴላፕ፣ ቪክተር ኦስሜን ደግሞ ሌሎች በገበያው ላይ ያሉት አማራጮቹ ናቸው ተብለዋል። ከኢብራሂም ኮናቴ ጋር በተያዘ ፋብሪዚዮ ሮማኖ እንዳነጋጋሪ መረጃ ይዞ ወጥቷል። ሪያል ማድሪዶች አሁንም እቅዳቸው ኢብራሂም ኮናቴን የማስፈረም ነው። ኢብራሂም ኮናቴ ደግሞ ያላቸው እቅድ ተጫዋቹን በነፃ ማስፈረም ጭምር ነው ተብሏል። ኢብራሂም ኮናቴ በሊቨርፑል ያለው ኮንትራት 2026 ክረምት ላይ ነው የሚያበቃው። ስለዚህ ሊቨርፑል ሁለት አማራጭ ይጠቀማል ለዚህም ተጫዋች ላይ። አንደኛው እስከዚህ ዓመት ክረምት ኮንትራት የዝውውር መስኮት ቀን መዘጋት ድረስ ተጫዋቹን ኮንትራት ለማራዘም መጣር ነው። ሁለተኛው አማራጭ ግን ተጫዋቹ ኮንትራቱን አላራዘመም ካለ እንደ ትሬንት አሌክሳንደር-አርኖልድ ቀጣይ ዓመት በነፃ ላለማጣት ሲል የግዴታ ተጫዋቹን በቀጥታ መሸጥ ይጠበቅበታል። ስለዚህ ሪያል ማድሪድ ይሄንን ያውቃል። በዚህ ዓመት መጨረሻ ወይም በክረምት ላይ ይህን ተጫዋች በምን አይነት መንገድ እንደሚያገኙት ያውቃልና ሪያል ማድሪድ እስከ ቀጣይ ክረምት ልክ ዊሊያም ሳሊባና አርሰናልን ሁለቱ ተደራድሮ የሚሆነውን ውሳኔ እንደሚጠብቁሉ የኢብራሂም ኮናቴንም ጉዳይ በሊቨርፑል በተመሳሳይ መንገድ ያየዋል ነው የተባለው። አንድሬ ኦናና ተተኪ በዩናይትድ በኩል በግልጽ ነው እንግዲህ ወደ ገበያ ወጥተው እያፈላለጉ የሚገኙት። ጉዳዩ ለአንድሬ ኦናና ወኪል አሳሳቢ ሆኗል የተባለው የሳውዲ በርካታ ክለቦች ፈላጊ ቢሆኑም ኦናና ለቦታ ይታገላለው ሲል ነበር ከሰሞኑ። ማንቸስተር ዩናይትድ ቤት ግን ወደ ተጠባባቂ ወንበር የሚወርድ ከሆነ ወኪሉ ሌሎች ክለቦችን ይፈልግለታል እየተባለ ይገኛል። የሳውዲ ክለቦች ቁጥር 1 የአንድሬ ኦናና ፈላጊዎች ናቸው። በዚህ ጉዳይ ላይ ኦናና ሐሳቡን ቀይሮ በቀጣይ ክረምት ዩናይትድ ግብ ጠባቂ ካስፈረመ ይለቃል ወይንስ በማንቸስተር ዩናይትድ ለቦታው ይፋለማል የሚለው ነገር ደግሞ ቀጣይ ክረምት ይጠበቃል። ማንቸስተር ዩናይትድ ግን
በግብ ጠባቂ ደረጃ በግልጽ ወጥተው ገበያው ላይም ተጫዋቾችን እየተመለከቱ ይገኛሉ። ትላንትም አንድ ግብ ጠባቂ ለማስፈረም የመጀመሪያ ዙር ስራዎችን መስራታቸው ነግረናችሁ ነበረ። ማንቸስተር ዩናይትድ ምንም እንኳን ሴኮ ኩኔን ለአካዳሚ ቢያስፈረመውም ነገር ግን ተጫዋቹ እያደረገ በሚገኘው እንቅስቃሴ ሩበን አሞሪም በጣም ደስተኛ ናቸው ተብሏል። በዚህ መሰረት እሳቸው ለሚፈልጉት የአማካኝ ስፍራ ተጫዋች ጥራት ያለው ተጫዋች ሆነው አግኝተውታል ነው የተባለው። ሴኮ ኩኔን ተጫዋቹ በቅርብ ጊዜያት ውስጥ ወደ መደበኛው ቡድን ይመለሳል ነው የተባለው፣ ወይም መደበኛውን ቡድን ይቀላቀላል። ከሚቀጥለው የውድድር ዓመትም ጀምሮ የሩበን አሞሪም የዋናው ቡድን አካል ይሆናል ነው የተባለው። ማንቸስተር ዩናይትድ የአካዳሚ ተጫዋች አስፈርሞ ለዋናው ቡድን ሲያጫውት ዘንድሮ የመጀመሪያው አይደለም። እንደ ቾድ ኦቢ ማርቲን ያለን ተጫዋች ለአካዳሚ አምጥቶ በዋናው ቡድን ውስጥ በፕሪሚየር ሊግ ሲያፋለመው ነበረ። ከሰሞኑ በቋሚ 11 በብሬንትፎርድ ጨዋታ አጫውቶት ነበረ ሩበን አሞሪም። እሳቸው እንደውም የፕሪሚየር ሊግ ጨዋታ አይበዛበትም ብለው ነበር። በእርግጥ ማንቸስተር ዩናይትድ በዚህ ሳምንት የዩሮፓ ሊግ ጨዋታ አለው። ለፍጻሜ የሚደርስ ከሆነ ማንቸስተር ዩናይትድ ሌላ ወጣት ተጫዋቾች እንዲጠቀም ያደርገዋል። ለዩሮፓ ሊግ ተጫዋቾች ለመቆጠብ ቀጣይ የሚጠበቀው ሴኮ ኩኔ ነው። አትሌቲኮ ቢልባኦ ወደ ፍጻሜ እንዲያልፍ ተስፋ አደርጋለሁ ያለው የቀድሞ ዩናይትድ ተጫዋች አንድሬስ ሄሬራ ነው። ለምን ይሄን አለ የሚለውን ግን እናጥራላችሁ ውድ ቤተሰቦቻችን። አንድሬስ ሄሬራ ማንቸስተር ዩናይትድ ያስፈረመው ከአትሌቲኮ ቢልባኦ ነው። ስለዚህ ከዩናይትድ በፊት የአትሌቲኮ ቢልባኦ ተጫዋች ነበረ። ከዛ ካስታወሳችሁ በማንቸስተር ዩናይትድ አስደናቂ ጊዜን ያሳለፈ፣ ኮንትራቱን እንዲያራዝሙለት ኮንትራቱ ሲጠናቀቅ ዩናይትዶችን ወተወተ። ዩናይትዶች ግን በፍጹም ኮንትራትን አናራዝምም ብለው በነፃ ለቀቁት። ወደ ፓሪስ ሰን ዠርሜን አቀና ማለት ነው። በኋላም ላይ ወደ ፓሪስ ሰን ዠርሜን ቢያቀናም የመጨረሻም ጉዞ አውሮፓ ላይ ነበረው ደግሞ ወደ ሳን ማሜስ በማቅናት የቀድሞ ክለቡን ቤልባውን ነበር የተቀላቀለው። የተሳሳተው ነገር አለ ለማለት ይከብዳል። ኮንትራቱን ማራዘም ዩናይትድ አልፈለገም፣ ቤልባኦ ግን ተቀብሎታል በእግር ኳስ ዘመኑ ማብቂያ ላይ። ለዛም እንግዲህ ለአትሌቲኮ ቤልባኦ ክብር አለኝ፣ አትሌቲኮ ቢልባኦ ነው ለፍጻሜ እንዲያልፍ የምፈልገው ብሏል። የቀድሞ የዩናይትድ ተጫዋች እና የቢልባኦ ተጫዋች። አልሂላሎች በእንግሊዝ የዝውውር ታሪክ ከሞይሰስ ካይሴዶ በኋላ ትልቅ ዝውውር ለብሩኖ ፈርናንዴዝ ተዘጋጅቷል ተብሏል። የአረቡ ክለብ አልሂላል ለብሩኖ ፈርናንዴዝ 120 ሚሊዮን ዩሮ እና ተጨማሪም የተጫዋቹ ብቃት እየታየና አቋም እየታየ የሚጨመር ክፍያን ለዩናይትድ ለማቅረብ ነው እቅድ የያዙት ተብሏል። አልሂላል ደግሞ ለብሩኖ ፈርናንዴዝ የ3 ዓመት ውልና በአመት ከ65 ሚሊዮን ፓውንድ በላይ የሚያስገኝ ኮንትራት ነው ለማቅረብ ያቀዱት። አልሂላሎች ይህን ጥያቄ ለዩናይትድ ይዘው ይመጣሉ ቢባልም በዩናይትድ በኩል ግን እንደ ቤን ጃኮብስ ዘገባ ከሆነ ብሩኖ ፈርናንዴዝ እንደማይሸጥ ነግረዋቸዋል የተባለው። ስለሆነም ብሩኖ ፈርናንዴዝ ይህን ያህል ሪካርድ ገንዘብ ለዩናይትድ ቢቀርብም፣ ይህን ያህል ሪካርድ የሆነ ሳምንታዊ ደሞዝ ለብሩኖ ፈርናንዴዝ ቢቀርብም በአመት 65 ሚሊዮን ፓውንድ ማለት ነው ቢቀርብለት፣ ይሄ በዩናይትድ እስካሁን በቆየባቸው ዓመታት ሁላ ያገኘውም ቢቀርብለትም ተጫዋቹና ማንቸስተር ዩናይትድ ግን አብረው ለመቀጠል ካላቸው ፍላጎት አንጻር ይህን ዝውውር አይቀበሉትም ብሏል። ቤን ጃኮብስ ለመቀበልም ፈቃደኛ እንዳልሆኑ አሳውቀዋል። ብሩኖ ፈርናንዴዝ አሁን በፕሪሚየር ሊጉ ታሪክ ውስጥ ከማንኛውም ተጫዋች በበለጠ በ5 የተለያዩ የውድድር ዓመታቶች 80 በላይ የግብ ዕድሎችን ፈጥሯል። ይሄ በታሪክ ከየትኛውም ተጫዋች በላይ ያደርገዋል። በአንዳንድ ዓመታት የተጋሩት ተጫዋቾች ይህን ሪከርድ ወይም ከ80 በላይ የግብ ዕድሎችን የፈጠሩ ተጫዋች ቢኖሩ በ5 ተከታታይ ዓመት ግን ይህን ያደረገ አንድም ተጫዋች በእንግሊዝ ፕሪሚየር ሊግ ታሪክ የለም። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በፕሪሚየር ሊጉ መጥፎ ጉዞ ላይ ቢገኝም በኤሮፕ ሊጉ ግን እዚህ ለመገኘቱ ትልቁን ድርሻ የሚወስደው ምንም ጥያቄ የለውም ብሩኖ ፈርናንዴዝ ነው። በፕሪሚየር ሊጉ ማንቸስተር ዩናይትድ መጥፎ በነበረባቸው ጨዋታዎች ሁሉ ምርጡ ተጫዋች እንደነበረ ምንም ጥርጥር የለውም። በዚህ አጋጣሚ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል ይፋ አድርጎታል፣ ወይም ማንቸስተር ዩናይትድ ወደ ሜዳ ሲገቡ ደጋፊዎች እንዲይዙት የተፈቀደ ባነር ይፋ አድርጎታል። መረጃውን ካገኘን በቀጣይ ስፖርት የመረጃ ክፍለ ጊዜ ላይ እንደዚሁ ምናጋራችሁ ይሆናል። ማይክል አርቴታም ከዛሬው ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር ከዴክላን ራይስ ጋር። ጋዜጣዊ መግለጫው ላይ የተወሰኑ እሳቸው ያነሷቸው ለየት ያሉ ነገሮች ለአርሰናል ደጋፊዎች እናጋራችሁ። ማይክል አርቴታም ሊቨርፑል እኛ ባለፉት 2 ዓመታት ሁለተኛ ይዘን ስናጠናቅ ከነበረው ነጥብ ያነሰ ነጥብ ይዞ ሻምፒዮን ሆናል። ስለዚህ ዋንጫ ለማሸነፍ በተገቢው ቦታ ላይ መገኘት ነበረብን ብለዋል። ውድ ቤተሰቦቻችን 35ኛ ሳምንት ላይ ደርሰናል። 35ኛ ሳምንት ላይ አይደለም ሊቨርፑል 34ኛ ሳምንት ላይ በ82 ነጥብ አረጋግጦታል ዋንጫውን። አርሰናል ግን 35ኛ ሳምንት ላይ ዋንጫውን ሲያጣ አምና 80 ነጥብ ኖሮት ነው ያጣው። ካቻምና ወይም 2022-23 81 ነጥብ ይዞ ዋንጫውን አጥቶታል።
ያውም 35ኛ ሳምንት ላይ ሊቨርፑል በ82 ነጥብ አሳክቶታልና ሊቨርፑል እኛ ባለፉት 2 ዓመታት የፕሪሚየር ሊግ ዋንጫን ከሰበሰበው ነጥብ በታች ሰብስበው ዋንጫ ማንሳታቸው ሌላ ምዕራፍ እንዳለው ዋንጫውን ለማንሳት የተመለከተበት ነው። ማሸነፍ በተገቢ ቦታ ላይ አልተገኘንም እኛ ሲሉ ተደምጠዋል። ሻምፒዮንስ ሊግ ፍጻሜ ለመድረስ አንድ ድል ብቻ ይቀረናል ያሉት አሰልጣኝ ማይክል አርቴታ ይህንንም ታሪክ ለመስራት ነው ፓርክ ደ ፕሪንስ የተገኘ ነው ብለዋል። አሰልጣኝ ማይክል አርቴታ ለማሸነፍ ከተጋጣሚ በልጠን መገኘት አለብን፣ ያንን ማድረግ እንደምንችልም አውቃለሁ ሲሉ ተደምጠዋል። ማይክል አርቴታ ዋንጫ ለማሸነፍ በተገቢው ሰዓት ተገቢው ቦታ ላይ መገኘት ሲኖርብን አንደኛው ምሽታችን ይህ ነው ሲሉ ተደምጠዋል። ማይክል አርቴታም ካላፊዮሪም በሚፈልገው ሰዓት ለመጫወት ዝግጁ ነው፣ ቲምበር ዛሬ ይገመገማል ብለዋል። ጃኮቭ ኪዮር ምስጋና ይገባዋል። ለበርካታ ወራት አልተጫወተም። ምንም አካላዊ ሆነ ስለ ልቦናዊ ጥንካሬ በሌለበት በአንድ ጊዜ ተነስቶ በዚህን ያክል ትልቅ ደረጃ መጫወቱ እጅግ በጣም አስገርሞኛል ብለዋል። በሁለቱም የኤሚሬትስም በተለይ በሪያል ማድሪድ ሳንቲያጎ ቤርናቢዮ ስቴዲየም ጨዋታ ላይ በመከላከል ስፍራ ላይ ቁልፍ ሚናን ከተወጡ የአርሰናል ተጫዋቾች አንደኛው ነበርና ለዛም ነበር ለጃኮቭ ኪዮር ልዩ ምስጋና አለኝ ያሉት። ዴክላን ራይስ ከቶማስ ፓርቴ ጋር መጫወት በጣም ጥሩ ነው። ከቡድኑ ጋር እሱ ሲኖር የሚያመጣው መረጋጋት ፍጹም የተለየ ብሎታል። ወደ አርሰናል ከመምጣቴ በፊት እሱ እንዴት ጥሩ እንደሆነ ብዙ ይወራ ነበረ። ሁልጊዜ የሚገባውን ያህል እውቅና ግን ያገኘ ተጫዋች አይደለም ብሎ ቶማስ ፓርቴ በአርሰናሉ ሲኖር የተለየ ሚና እንደሚሰጥ ለቡድኑ ገልጿል። ዴክላን ራይስ ለኦዴጋርድም ሐሳቡን አጋርቷል። እሱ መሪያችን ነው፣ አለቃችን ነው። በቡድኑ በሚናገርበት በሚጠይቀውና በሚመራበት መንገድ ሙሉ በሙሉ የመልበሻ ክፍሉ ለሱ ክብር አለው። ሌላ ሰው የኛ ካፒቴን እንዲሆን አንፈልግም። እሱ በትልቅ መድረክ ላይ ራሱን ማሳየት ይችላል። እኛ ሁልጊዜ ከማርቲን ኦዴጋርድ ጎን ነን ብሏል። ከሰሞኑ አምበልነቱ ከማርቲን ኦዴጋርድ ይልቅ ለዴክላን ራይስ ይገባል። ሜዳ ላይ ቡድኑን በመምራት በማነሳሳት በማነቃቃት ጮሆ በመናገር ዴክላን ራይስ የተሻለ ነውና አምበል መሆን ያለበት ራይስ ነው እየተባለ ነበር። ዴክላን ራይስ ግን ማርቲን ኦዴጋርድ መሪያችንም አለቃችንም ነው፣ ለሱ ትልቅ ክብር አለን፣ ቡድኑን በመምራት የተሻለውም ሰው ሲላወድሶታል። ዴክላን ራይስ እንግዲህ በቡድኑ ሙሉ እምነት እንዳለው ተናግሯል። ጨዋታውን ለማሸነፍ ሙሉ እምነት አለን፣ ድሉን ይገባናልና ያንን የሚገባንን ድል ለማግኘት ነው ፓርክ ደ ፕሪንስ የምንገኘው። በምርጥ አቋም ላይ ከተገኘን የማናልፍበት ምክንያት የለም ብሏል። በእግር ኳስ ሕይወቴ ብዙ ጨዋታዎች ተጫውቻለሁ። ሌላ ጨዋታ ነው የፓርክ ደ ፕሪንሱ ጨዋታ፣ የተለየ ጫና አይኖረውም። ስለዚህ ከሌሎች ጨዋታዎች ጫና የተለየ ነገር አይኖረውም ሲል ተደምጧል። እኔ ከብዙ ነገሮች አንጻር እንግዲህ ከማይክል አርቴታ ስር በመስራቴ ብዙ ነገር ተምሬያለሁኝ። ሰዎች እኔን በብዙ መንገድ ሊያደንቁ ይችላሉ። እኔ ግን ከማይክል አርቴታ ስር መስራቴ እኔን በብዙ መንገድ አሻሽሎኛል ብለዋል። ራይስ ደጋፊዎች ለዌስትሃም የተከፈለው ገንዘብ ያንሳል ስለማለታቸው ሲጠየቅ እኔ ስራዬን ብቻ ነው የምሰራው፣ ያ በሁለቱ ክለቦች መካከል ያለቀ ጉዳይ ነው ብሏል። ለአርሰናል ከሚሰጠው ግልጋሎት አንጻር አርሰናል ለዌስትሃም ዩናይትድ ገንዘብ መጨመር ያለበት ሲሉ ነበር ከሰሞኑ። ዴክላን ራይስ ብዙ ጨዋታዎችን በ8 ቁጥር ነው ስጫወት የነበረው፣ በዚህ ቦታ ብዙ ተደስቻለሁ፣ እናም ከጀርቤ ፓርቴ ስላለ ደስተኛ ነኝ፣ ትልቅ ሁኔታዎችን መቋቋም እንደምችልም አውቃለሁኝ። ዛሬ ምሽት ትልቅ ነገር በፓርክ ደ ፕሪንስ ጠብቁ ብሏል። ውድ ቤተሰቦቻችን መግቢያችን ላይ ስለዚህ ጨዋታ ብዙ ነገር ብለናችኋል። ፓርክ ደ ፕሪንስ ዛሬ ምሽት 4 ሰዓት በሉዊስ ኤንሪኬ የሚመሩት ፓሪስ ሰን ዠርሜኖች በማይክል አርቴታ የሚመሩትን አርሰናሎች ያስተናግዳሉ። የመጀመሪያ ዙር ጨዋታ ኤሚሬትስ ላይ በፓሪስ ሰን ዠርሜን በኦስማን ዴምቤሌ ብቸኛ ግብ 1-0 አሸናፊነት ተጠናቋል። ዛሬስ ማን ያልፋል? ዛሬስ በሙኒክ ኢንተር ሚላንን በፍጻሜ ማን ይገጥማል? ዛሬ ምሽት 4 ሰዓት ይደረጋል ጨዋታው። የግል መልከታችሁን በዚህ ጨዋታ ዙሪያ አጋሩን። ምናልባት በሳውዲ አረቢያ አልናስር ከአሊታድ የሚያደርጉትንም ጨዋታ መግቢያችን ላይ ነግረናቸዋል። ትልቁ ጨዋታ ነው ዛሬ የሚደረግ። ለሀገር ቤት እግር ኳስ አፍቃሪያን ረቡዕ ዛሬ ወላይታ ዲቻ ከአርባ ምንጭ ከተማ 9 ሰዓት ላይ፣ ኢትዮጵያ መድን ከባህር ዳር ከተማ 12 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዕለተ ሮብ አለዳ ያሰናዳላችሁ ጥንቅሮቻችን ይህን ይመስል ነበር። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ